በፊቱ የመሆንን እድል የሰጠ እግዚአብሔር የተባረከ ይሁን። አሜን። ሰሞኑን ትንሽ ጠቆም ለማድረግ ሞክሬያለሁኝ የተወሰኑ ትምህርቶችን ለመመልከት አይምሮን ስለመጠበቅ እንደምንማር እንደዚሁ በመሃል የሚገቡ አገልጋዮች ቢኖርም እኔ መሃል ላይ ወጣ ገባ እያልኩ የጀመርነውን ትምህርት እንቀጥላለን። አይምሮ መጠበቅ አለበት ብለን በብዙ እየተነጋገርን ነበር። በጣም ሲሪየስ ፖይንት ነው። በነገራችሁ ላይ ክርስትናውን ማኔጅ ማድረግ ካልቻለ አስቸጋሪ ነው። አይምሮ በክርስትና ዓለም ውስጥ ዋናውን ቦታ የሚወስድ ነው። ክርስትና በእጅ አይኖርም። ክርስትና በአፍ አይኖርም። ክርስትና በአይምሮ መንፈስ መታደስ የሚኖር ነው። ሁላችንም የቀየርነው አይምሮአችንን እንጂ የተቀየረ ነገር አለን እንዴ? የለንም። እስቲ ወደ ጌታ ሲመጣ ጾታ ይቀየር የለም። ማይንድ ነው፣ ሐሳብ ነው የቀየርነው አይደለ? በፊት የሆነ የምናመልከው ግዑዝ ነገር ነበረ። አይ እሱ ግዑዝ ነገር አያድንም አለንና ኢየሱስ ክርስቶስን ማመን ጀመረ። የቀየርነው ሐሳብ ነው፣ የተቀየረው አይምሮአችን ነው እንጂ የተቀየረ ሌላ ነገር የለም። በጣም እንድታስተውሉ ያስፈልጋል ወገኖች። ምንም የቀየርነው ነገር እኮ የለም። ያው በፊት ሌላ ሃይማኖት የሚከተለው እጃችን ነው ያለው። አሁን በፊት ሌላ ሃይማኖት ሰፈር ሲሄድ የነበረው እግራችን ነው አሁንም ያለው። ነገር ግን አይምሮአችን ሐሳብ ቀየረ። ሌላ ፕሮግራም አወጣና አዲስ ፕሮግራም ጨመረ። አያችሁ? ስለዚህ ክርስትና እዚህ ውስጥ ያለ ጉዳይ ነው እንጂ የሞኝነት ዓለም አይደለም። የመጽሐፍ ቅዱስ ተማሪ የሆነ አማኝ አይምሮውን ምን እንደሚመግብ በጣም ጠንቅቆ መመልከት አለበት ብለን ባለፈው ተነጋግረናል። አይምሮ በጣም ጥንቃቄ ይፈልጋል ወገኖች። በጣም ብዙዎቻችን በእውነት ነው ምናችሁ ለአይምሮአችን አንጠነቀቅም። ታውቃላችሁ? የመጣውን ነው የምናስገባለት፣ የመጣውን ነገር። ይሄ ደግሞ በጣም ዳሜጅ ያመጣል። የምናየውን ማንመርጥለት ከሆነ፣ የምንሰማውን ማንመርጥለት ከሆነ፣ የምንውልበትን ማንመርጥለት ከሆነ በጣም አደጋ ውስጥ እንገባለን። አይምሮ መጠበቅ አለበት። ክርስቲያን አይምሮውን መጠበቅ አለበት። ኦብቪየስሊ ይሄ በጣም ወሳኝ ፖይንት ነው። ባለፈው ሳምንት አይምሮውን መጠበቅ ስላለበት ነገር ተምረናል። በትጋት ልንሰራበት የሚገባ ነገር ቢኖር ኑሯችንን ለመቀየር እንደምንተጋ በጣም ብዙ ነገር። ለምሳሌ ሰው ልብስ ለመግዛት ይሄዳል፣ ራሱን ይጠብቃል፣ ውጪውን ያሳምራል። አያችሁ? ነገር ግን ሰው ውጪውን ላይ ኢንቨስት የሚያደርገውን ያህል አይምሮ ላይ ኢንቨስት ካላደረገ አስቸጋሪ። አያችሁ? ጫማ ስትገዙ ለምሳሌ ብዙ ጊዜ የምትቆሙ አይነት ሰዎች ከሆናችሁ ለመቆም ይመቻል ትላላችሁ፣ ለኮምፈርታችሁ ትጨነቃላችሁ። አያችሁ? ለምሳሌ ከቤት ስትወጡ ዛሬ ቅዝቃዜ ይኖራል ብላችሁ ለቅዝቃዜ የሚሆን ትለብሳላችሁ። አይምሮአችሁ ላይ ምን ያህል ጊዜ ትወስዳላችሁ? አያችሁ? በጣም ይሄ ወሳኝ ነጥብ ነው። አይምሮ እንዴት ይጠበቃል? ዋና ነጥባችን አይምሮን መጠበቅ ስለሆነ አይምሮ እንዴት እንጠብቀዋለን? አይምሮን በእግዚአብሔር ቃል የእግዚአብሔር ቃል የሆነውን ብቻ በማስተማር አይምሮ ይጠበቃል። በደንብ አስተውላችሁ ስሙ። አይምሮ በእግዚአብሔር ቃል እንደ እግዚአብሔር ቃል የሆነውን በማስተማር ይጠበቃል። አይምሮን መጠበቂያው መንገድ ለአማኝ ከእግዚአብሔር ቃል የተሻለ ሌላ ምንም ነገር የለም። ከእግዚአብሔር ቃል ማለት ባጭሩ መጽሐፍ ቅዱስ ማለት። አይምሮአችንን በእግዚአብሔር ቃል ብቻ እንዲኖር በማስተማር ነው አይምሮ ኪፕ የሚደረገው። አያችሁ? ይሄ መጽሐፍ ቅዱስ ለአይምሮአችን በቂ የሆነ መልስ ነው። ሌላ ቦታ መሄድ አያስፈልግም። ሌላ ጭንቀት ውስጥ መግባት አያስፈልግም። አይምሮአችን ለሚጠይቃቸው ለሚያነሳቸው አይምሮአችን ላይ ለሚነሱ ማንኛውም ሰልፎች በቂ መልስ መጽሐፍ ቅዱስ
አማኝ ኤክሰርሳይዝ ማድረግ ያለበት ለማንኛውም ጉዳዩ መጽሐፍ ቅዱስ መልስ ነው ብሎ የመጽሐፍ ቅዱስን ኖሌጅ ወደ አይምሮ ውስጥ መጨመር መቻል አለበት። በደንብ አስተውሉነት። አማኝ የመጽሐፍ ቅዱስ ተማሪ ነው። አማኝ አይምሮን ኪፕ የሚያደርገው አይምሮን የሚጠብቀው ለአይምሮ እንደ አጥር የሚያስቀምጠው ነገር ቢኖር የእግዚአብሔርን ቃል ነው። እንደ እግዚአብሔር ቃል የመኖር፣ እንደ እግዚአብሔር ቃል የመስራት፣ እንደ እግዚአብሔር ቃል የመውጣት የመግባት፣ እንደ እግዚአብሔር ቃል የማገልገል፣ እንደ እግዚአብሔር ቃል የማግባት፣ እንደ እግዚአብሔር ቃል ልጆችን መምራት፣ እንደ እግዚአብሔር ቃል ሁሉ ነገር አያችሁ። አብዛኛው ሰው ቸርች ይመጣል፣ ግን እንደ እግዚአብሔር ቃል አይደለም ነገሮቹን የሚያደርገው። እንደ እግዚአብሔር ቃል አይምሮ የሚጠበቀው ነገርን ሁሉ እንደ እግዚአብሔር ቃል በማድረግ። እስቲ እንደ እግዚአብሔር ቃል በሉ። ነገርን ሁሉ በሉ እስቲ እንደ እግዚአብሔር ቃል ማድረግ በሉ እስኪ። መጽሐፍ ቅዱስን ማወቅ አይደለም፣ እንደ ዕውቀቱ እንደዛ መጽሐፍ ቅዱስ እንዲኖር ይሄን አይምሮ ማስተማር በጣም ወሳኝ ነው። ክብር ለኢየሱስ ይሁን። እንግዲህ መጽሐፍ ቅዱስ በጣም ብዙ የሆነ አይምሮአችን ሊመራበት የሚገቡ በጣም ብዙ ዕውቀቶችን የያዘ መጽሐፍ ነው። በጣም አንዳንድ ሰዎች ምን ይላሉ? መጽሐፍ ቅዱስን እኮ የጻፈው ሰው ነው ይላሉ። እውነት ነው፣ በሰዎች የተጻፈ መጽሐፍ ነው። ነገር ግን ሐሳቡ የሰው አይደለም። አያችሁ፣ ሐሳቡ የሰው አይደለም። ለምንድን ነው መጽሐፍ ቅዱስን የምንማረው? ለምንድን ነው መጽሐፍ ቅዱስ የሚፈውሰን? የጻፉት እኮ ሰዎች ናቸው፣ እንደኛ ሰዎች ናቸው። እውነት ነው። ስትከፍቱት መጽሐፉን አከሌ እንደጻፈው ይላል። እውነት ነው ይላል። አከሌ እንደጻፈው ይላል እንጂ አከሌ መጽሐፍ ቅዱስን ሊጽፈው የሚችል ሐሳብ አልነበረም። ይሄ ቃል የእግዚአብሔር ቃል ነው የምንለው ጥንስሱ ጅማሬው ያሰበው እግዚአብሔር ስለሆነ። አያችሁ፣ ልጄ ነው ትላላችሁ። ለምሳሌ የወለዳችሁት ልጅ ልጄ ነው፣ ልጄ ናት ትላላችሁ አይደለ? ከኔ ተገኝታለች እያላችሁ። አያችሁ፣ እናንተን ልትመስል ይገባል አባትን ወይ እናት። ለምን? የተገኘችበት። አያችሁ፣ አንዳንድ ሰዎች ወላጆቻቸው እህታቸው ወንድማቸው የሚመስሉ ሰዎች አሉ። ለምሳሌ እህትሽ ናት ወንድምሽ ናት ይባላል። አይ ልጄ ነው። አራቀም፣ ከዛም ቅርጽ አራቀም። አያችሁ፣ የሆነ የሚቀራረብ ነገር አለ። መጽሐፍ ቅዱስ ከሰዎች ተገኘ እንዳትሉት የሰው ባህሪ የለው። ሰዎች አምጠው ወለዱት እንዳትሉ ሰዋዊ ባህሪ የለው። መጽሐፍ ቅዱስ እግዚአብሔራዊ ቋንቋዎች ናቸው ጠቅላላ የተሞሉት። እርግጥ ነው በመጽሐፍ ቅዱስ ውስጥ ሰዎች የተናገሩት አለ። በመጽሐፍ ቅዱስ ውስጥ ሰይጣን የተናገረው አለ። በመጽሐፍ ቅዱስ እግዚአብሔር የተናገረው አለ። አሁን ሁሉን መጽሐፍ ቅዱስ ነው ብሎ መውሰድ ከባድ ነገር ነው አይደለ? ለምሳሌ አንተም እንደዚህ አድርግ የሚለው ከዛ ይሁዳ ታንቆ ሞተ እንደሚለው ሰውዬ ማለት ነው። ባቦ ሰጥም ያነብሰዋል አይደለ? አንድ ሰውዬ መጽሐፍ ቅዱስ ያነባሉ እንደዚህ ብሎ ይሄ ቃል የኔ ነው ብሎ ገለጠው አለ። ጧት ተነሱ ልክ ሲገልጠው ይሁዳ ታንቆ ሞተ ይላል። በጌታ በኢየሱስ ስም ዘግቶ እንደገና ሲከፍተው አንተም እንደዚሁ አድርግ የሚል ሌላ አገኛል። አያችሁ፣ እና ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱሱ እንደ እግዚአብሔር ሐሳብ የሆነውን ለኛ እንድንወስድ ይፈልጋል። ሁልጊዜ ምን እነግራችኋለሁ? መጽሐፍ ቅዱሱን ስትመለከቱ አንድ ነገር አድርጉ። ምን አድርጉ መሰላችሁ? መጽሐፍ ቅዱስን ስትማሩ መጽሐፍ ቅዱስ ውስጥ ስለ ኢየሱስ ክርስቶስ የተጻፈው ወደ ኢየሱስ የሚያደርሰው እሱን ብቻ ከመጽሐፍ እየመረመራችሁ። አብዛኛው ሰው መጽሐፍ ቅዱስን ኢንጀነራል አንብቦ ችግር ውስጥ ይገባል። አንድ ሰው ሲናገር ምን አለ? መጽሐፍ ቅዱስ አስተማሪ መጽሐፍ ቅዱስ እንዴት ነው የምታጠናው ብሎ ጠየቀኛል። ከዛ አይ እንደዚህ አድርጌ ነው ማጠናው ብዬ የራሴን ተሞክሮ ስነግረው
እኔ ካንተ ባላቅም አለኛለ አንድ ነገር ልንገር መጽሐፍ ቅዱስን ስታነብ በሚመለከት ጉዳይ ላይ ብቻ ጊዜን አጥፋለኛል አያችሁ ለምሳሌ አንድ ሰው ተፈወሰ በዛ ፈውስ ውስጥ ለኔ ቢዝነስ ምንድን ኢየሱስ 5000 እንጀራ አበዛ ለኔ ምን ይጠቅመኛል በጣም ብዙ ጴንጤ የተቸገረው ለዚህ ነው ወገኖቼ ኢየሱስ ሲያልፍ ልብሱን ጫፍ ነክታ ጉድ እኮ ነው እስኪ ልበሉ ምን ይጠቅማል የዛች ሴት ከመፈወሷ ጀርባ ለአማኑኤል የሚጠቅመው ምንድነው የሚያስተምረው ዳስ መጽሐፍ ቅዱስ ችግር የሆነብን እንደ እንትን ነው እናነበው እንደ ፊክሽን ነው እንደዛ አይደለም መጽሐፍ ቅዱስ አብርሃም እግዚአብሔር በ75 ዓመቱ ከጠራው በኋላ በ100 ዓመት አገባ አይከርማችሁም እግዚአብሔር ታምር እስቲ አጨብጭቡ ልልበሉ ብለን መውጣት ምን ይፈይዳል አያችሁ ምን አይፈይድም ለኔ ምንድነው የሚጠቅመኝ ለዛ ነው ሰዎች መጽሐፍ ቅዱስ ጋር ሲጠጉ አይምሯቸውን የሚጠብቁበትን ዕውቀት ነው ከመጽሐፍ ቅዱስ መውሰድ ያለባቸው አያችሁ እንዴ በእግዚአብሔር በ100 ዓመት አብርሃምን መባረክ ኢየሱስ 5000ን ሰው በ2 ዓሳና በ5 እንጀራ ማብላት በኔ ህይወት ውስጥ ኢምፓክት እኮ አለው እውነት ነው ገድል እንድናወራ አይደለም መጽሐፍ ቅዱስ በነገራችን ላይ ከኛ ጋር አገናኝተ ነው ዛሬ ላይ ይሄ ቃል ይሰራል ብለን ያ 5 ሰው በ5 እንጀራና በ2 ዓሳ 5000 ሰው የመገበ ጌታ ምንም ባይኖረን ዛሬ ነገሮቻችንን ያበዛል ነገሮቻችንን ይቀይራል አሜን የሚባለው እዚህ ሰዓት እንጂ እነዛማ በልተው ጨርሰው ሞተዋል የሉም ራሱ ይታሉ በሉ አለቀ በቃ ግን በመድብ አሁን በህይወት ላለችው ለዚህ ሴት አሁን በህይወት ላለው ለዚህ ሰው ምን ይጠቅመዋል ያቃል ለዛ ነው መጽሐፍ ቅዱስን እንደ አይምሮ መጠበቂያ ስንጠቀመው የእግዚአብሔርን ቃል ዛሬ ላይ ለኔ ምን ይያለ ዝም ብሎ መሸምደድ ሳይሆን ምን ይያለ ነው የእስራኤል ህዝብ አጉረመረመ ሰው ምን ይጠቅማል ምን አይነት ህዝብ ነው ነጭናጫ ህዝብ ምን አንበለን ነው የምንዘጋው ወይስ ከኔ ህይወት ጋር ምን ግንኙነት አለ ማጉረምረም ለእስራኤል የሰጠው ምንድን በነገራችሁ ላይ በጣም እድለኞች እኛ ነን 66 መጽሐፍ ያገኘ ነው እኛ ነን እነ ሙሴ እጅ ላይ 66 አልነበረም ኢቭን እነ ጳውሎስ እጅ ላይ ወንጌል 66 ሆኖ አልመጣም ሙሉ የሆነ ወንጌል ያገኘ ነው እኛ ነን ሙሉ ወንጌል የስም አይደለም ሙሉ ወንጌል ደስ ይላል ስሙ ግን ሙሉ ወንጌል የሚለው ሙሉ የሆነ የእግዚአብሔር ሐሳብ ከአ እስከ ፐ ከዘፍጥረት እስከ ራእይ የጌታ የፍጥረት ጅማሬና የጌታ መምጫ ድረስ አያችሁ በውስጡ ነቢያት አሉ በውስጡ ጸሐፊዎች አሉ ዘማሪዎች አሉ መጽሐፍ ቅዱስ ምን ያለ ያዘው ነገር አለ ነገር ግን መጽሐፍ ቅዱስ ምን ያለ ያዘው ነገር አለ ተብሎ አይደለም የሚገለጠው ከኔ ህይወት ጋር ምን ጥቅም ምን ተዛምዶ አለው በቃ አያችሁ ጌታ ኢየሱስ ለዛ ነው ባለፈው እንደነገርኳችሁ ዮሐንስ 5 ላይ ነው ምንድነው ያለው ጥቅሱ ምናልባት ካልተሳሳትኩኝ እናንተ መጽሐፍን ትመረምራላችኋል እና መጽሐፍትን የምትመረምሩት ደግሞ ዕውቀት ፍለጋ ነው ግን አታስተውሉ መጽሐፍቶቹ ሁሉ ስለኔ ነው የሚናገሩት አይደል ይሄ ነው የምላችሁ አያችሁ አይምሮን የሚጠብቀው ቃል ነጥቡ ምን ላይ ነው የሚለውን ማግኘት ያስፈልጋል አያችሁ ቀኑን ሙሉ መጽሐፍ ቅዱስ አንብበው ቀኑን ሙሉ ከመጽሐፉ ጋር ናቸው ስለምን እንደሚያወራ ግን አያውቁ አያችሁ ፊልጶስ ያን ኢትዮጵያዊ ጃንደረባ ሲያገኘው ትንቢተ ኢሳይያስን እያነበበ ነበር ለመሆኑ መታነበውን ታስተውላለህ አለው ከየት አምጥቼ አውቀዋለሁ ምን ያውቀዋለሁ አነበዋለሁ እንጂ አላውቀውም አለ አያችሁ ይሄኛው ደግሞ መንፈስ ቅዱስን ተቀብሏል ፊልጶስ ስለዚህ ምን አደረገ ጠጋ አለና አየ ይሄ እንደዚህ ነው የሚለው አየ ይሄ እንደዚህ ነው የሚለው አየ ይሄ እንደዚህ ነው የሚለው መግለጥ ጀመረ ካንተ ህይወት ጋር ያለው ግንኙነት
ዋው ካንተ ህይወት ጋር ይሄ ነው ግንኙነቱ ላንተ የሚጠቅም ይሄ ነው ይሄን ይያለህ ነው እንደሚነዳ በግ ታረደ እንደዚህ ሆነ የሚል ላንተ ስለሞተልህ ስለ ናዝሬቱ ገለጠለት ለሱ ማስተማር ጀመረ ከዛ እንደዚህ አለ ይሄንን ነገርማ አምናለሁ አለ እና አሁን እንዳልጠመቅ ምን ይከለክለኛል መጽሐፍ ቅዱስ አይምሮን ይጠብቃል ስንል ሪሌት ያደርጋል ወይ ከኔ ጋር ጥቅሙ ምንድነው ሳራ ሳቀች እና ምን ይሁን ሳራ የምትባል ልጅ እኮ ስቃ ሞታለች በቃ ምን ይሁን ታዲያ አያችሁ ለምሳሌኛ አንዳንድ ሰዎች ይሄ ነገር ልክ አይደለም ይላሉ እኛ እስከተጠቀመን ድረስ እንሄዳለን ነገር ግን አመታዊ ጥቅስ ብለን እግዚአብሔር የሰጠንን ዘፍጥረት 26 ቁጥር 22 ስናነብ ስለ እርሷም አልተጣሉም ይላል ስለ ኢትዮጵያ ይሄን ቃል ይዘን እንጸልያለን እዚህ ጋር የለጠፍነው ቃል ዝም ብሎ መጽሐፍ ቅዱስ ስላገኘ ነው አይደል እግዚአብሔር ብሎናል እና በዚህች ኢትዮጵያ በመትባል ምድር ከዚህ በኋላ በመሬት የሚጣላ አይኖርም በዘር የሚጣላ አይኖርም ለምን መጽሐፍ ቅዱስ አልተጣሉም ተብሎ ተጽፏል አያችሁ አይምሮን መጽሐፍ ቅዱስ ይጠብቃል ሲል ምን እያለ ነው ከኔ አይምሮ ጋር ምን ግንኙነት አለ ኦኬ አይምሮን ልንጠብቅበት ከሚገባ መጽሐፍ ቅዱስ ከጻፈልን በጣም አስገራሚ ጥቅስ መካከል አንደኛው ለኛ ለትምህርት አውድ አንደኛው ቆላስይስ ምዕራፍ 3 ነው ይሄ በጣም አስገራሚ ቃል ቆላስይስ ምዕራፍ 3 ኦ ክብር ለኢየሱስ ይሁን ጌታ ይባረክ አስተማሪ መንፈስ ቅዱስ በዚህ ያለ አሜን እንግዲህ ቆላስይስ ምዕራፍ 3 ቆላስይስ መልእክት የጳውሎስ መልእክት ነው ጳውሎስ ለቆላስይስ ሰዎች ጽፎላቸዋል በሶስተኛው ምዕራፍ ላይ እንዲህ ብሎ ይነግራቸዋል ከቁጥር 1 ጀምሮ እንመለከታለን ቆላስይስ ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል እዚህ ከቁጥር 1 እንድገመው አንድ ጊዜ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና በዚህ ክፍል ውስጥ ጳውሎስ ምን ይያለ ነው እንግዲህ አለ ከክርስቶስ ጋር ከተነሳችሁ ደግሞ ክርስቶስ በእግዚአብሔር ቀኝ ተቀምጧል እና እናንተ ደግሞ እዛ ያለው ነገር አስቡ አይምሮ በመጀመሪያ በዚህ ቃል ነው የሚጠበቀው ምን በሚል ቃል በላይ ያለው በማሰብ አማኝ ምድራዊ አይደለም እዚህ ላይ አንድ ጥቅስ ልጨምርላችሁና አያይዤ እንመለከተዋለን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 46 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 46 እንደዚህ ይላል ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም የፊተኛው ሰው ከመሬት መሬታዊ ነው ሁለተኛው ሰው ከሰማይ ሰማያዊ ነው መሬታዊው እንደሆነ መሬታዊያን የሆኑት ደግሞ እንዲሁ ናቸው ሰማያዊ እንደሆነ ሰማያዊ የሆኑት ሁሉ እንዲሁ ናቸው የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ኢየሱስ ጌታ ነው ሁለቱን መልእክቶች እስኪ አንድ ላይ እናዋህዳቸው በዚህ በቆሮንቶስ መልእክቱ ጳውሎስ ምን ነክቷቸዋል እኛ እኮ አለ መሬታዊ አይደለም ነገሩ ሲጀመር መሬታዊ ነው እንጂ የመጀመሪያ ሁለተኛው አይደለም መንፈሳዊ መሬታዊ ሲጀምር መሬታዊ ነበረ ለምን መጽሐፍ ቅዱስ ምን ይላል ከምድር አፈር ምን አለው አበጀው ያ መሬታዊ ነው ሰማያዊ ሪሌሽኑ ተቋርጧል ሁለተኛው ግን አለ መሬታዊ አይደለም ሰማያዊ ነው ስለዚህ አለ መሬታዊውን ከለበስን የትኛውን እንለብሳለን ሰማያዊውንም ደግሞ እንለብሳለን አጃማ ካሮስ
እኛ መሬት እስኪ መሬታዊ አይደለሁም በሉ። አሁን ሰው ሁሉ ነፍሱ የሚጨነቀው ምንን እያሰበ ነው? መሬትን እያሰበ። ጳውሎስ በቆላስይስ መልእክቱ ምንድነው የሚለው? በላይ ያለውን እሹ፣ አይምሯችሁ እላይ ስላለው ነገር ያስብ፣ እላይ ያለውን ነገር ያሰላስል። ምንድነው ምድራዊውን መሆን? እንግዲህ ከክርስቶስ ጋር ተነስቻለሁ ትላላችሁ። ስብከታችሁ ሁሉ ኢየሱስን ለብቻለሁ፣ ከኢየሱስ ጋር ተነስቻለሁ ወዘተ ወዘተ ነው። ከክርስቶስ ጋር ከተነሳችሁ አለ ክርስቶስ በአብ ቀኝ ተቀምጧል አለ። እናንተ ደግሞ ክርስቶስ ባለበት ያለውን ጌታ ወይ ቻይና ላከ ያላዋጣኝ እንደሆነ የሰማችሁ ክርስቶስ በአብ ቀኝ አለ። እናንተ ደግሞ ክርስቶስን ለብሰናል ትላላችሁ። እናንተ ደግሞ የክርስቶስ ተከታይ ነን ትላላችሁ። እንግዲያውስ ወገኖቼ ሆይ ክርስቶስ በአብ ቀኝ ከሆነ ያለው የእናንተም አይምሮ እላይ ነው መሆን ያለበት። እንግዲህ መጽሐፍ ቅዱስ አይምሮን የምንጠብቅበት አንድ አጥር ነው። አይምሮአችን ፕሮቴክት የሚደረግበት ነገር ነው ካለ ምን የሚል ቃል ነው ከመጽሐፍ ቅዱስ አውጥተን የምንጠብቀው ነው ዋናው ነገር። አያችሁ መጽሐፍ ቅዱስ ስለሆነ አውጥተን ለምሳሌ ይሁዳ ታንቆ ሞተ በሚል ቃል አሁን የሰው አይምሮ በምን ይጠበቃል? ምን ብለ ተጠብቃ አጠብቀው። ነገር ግን ተመልከቱ እዚህ ጋር ክርስቶስ በአብ ቀኝ እንዳለ ጧት እየተነሳ ክርስቶስ በአብ ቀኝ ነው ያለው። የኔም ሐሳብ እዛ ነው። እኔ ምድራዊ አይደለሁ፣ እኔ መሬታዊ አይደለሁ። ኑሮ ይቀላል። ሰይጣን አይቋቋምህም። ኃይል የምድር ኃይል ማቻካ ምድራዊ ሰው አይደለም። ኃይለኛ የሆነ አንተን አይቋቋምህም። ለምን? በአብ ቀኝ ነው ያለው። ሐሳብህ ላይ ነው። ንግግርም የሚሞላው በላይኛው ቋንቋ ነው። የላይኛው ቋንቋ ደግሞ ምድር የምትሸከመው ቻማካቶስ። በህይወት ዘመናችሁ ውስጥ አይምሯችሁ ይሄንን ማሰላሰል የጀመረ ቀን አሸናፊ ትሆናላችሁ። ግራና ቀኝ ማየት አቁማችሁ ወደ ላይ ማየት የጀመራችሁ ትላንት የተነጋገረ ነበር። እዚህ መጽሐፍ ቅዱስ ሲናገር እስጢፋኖስን በድንጋይ ወገሩት ይላል። እየወገሩት እያለ አረ የሰው ልጅ በአብ ቀኝ አየዋለሁ አለ። ድንጋይ እየወረደበት የሰው ልጅ እያየው ነው አለ። የት ነው? በአብ ቀኝ አየዋለሁ አለ። ዛሬ ልባርካችሁ ነው። መንፈስና ነፍሳችሁ በአብ ቀኝ ባለው በዚያ ጠረን በኢየሱስ ስም የተያዘ ይሁን። ምድራዊነት ከኔና ከናንተ አይምሮ የተፋቀ ይሁን በኢየሱስ ስም። አለ ጳውሎስ በቆሮንቶስ መልእክቱ ያለውን ተመልከቱ። ያኛው ሰውዬ አለ ከመሬት ነው የተገኘው፣ መሬታዊ ነው አለ። አስተሳሰቡም፣ ህልቡም፣ እቅዱም፣ ስብከቱም ኑሮም መሬታዊ ነው። ይሄኛው ግን አለ ስሪቱ እንደዛ አይደለም አለ። መንፈሳዊ ነው አለ፣ ሰማያዊ ነው አለ። ስለዚህ እናንተ ደግሞ አለ ይሄን ልትለብሱ ይገባል። መሬታዊውን ለብሳችሁ እንደኖራችሁ፣ መሬታዊውን ለብሳችሁ እንደተመላለሳችሁ አሁን ደግሞ ማካጃና ማውስ አሁን ደግሞ መንፈሳዊውን ልትለብሱ ይገባል። መንፈሳዊ ልትለብሱ ይገባል። ምን ማለት ነው? ምን ማለት ነው? አማኝ አይምሮውን በዚህ ቃል ነው መጠበቅ ያለበት። ጠዋት ተነስቶ ዛሬ ደግሞ ፀሐይ ሰኞ ነው፣ ደግሞ ሮብ ነው፣ ደግሞ ምን አገባችሁ? እላይ አቆጣጠር የለም፣ እላይ ኢኮኖሚ የለም። አራችሁ እላይ ከፍና ዝቅ የሚል ነገር የለም። ወጃ ማክራሶታ እላይ ደስታ ነው ያለው። እላይ የእግዚአብሔር ፈገግታ ነው ያለው። በላይኛው ካልኩሌሽን እዚህ የሚኖር ሰው ምድር አትቋቋመው። ዛሬ ኃይል ያገኘናል፣ ግዴላችሁም ኃይል ይወርድብናል።
መንፈሳዊ ኃይል በእኔና በእናንተ ላይ ይመጣብናል። አየ ከመሬት መሬታዊ ነው አለ። መሬትን ነው የሚያስበው። መሬትን እያሰበ አለ ጥሮ ግሮ ለመብላት ይኖራል አለ። ስለአዳም ይቆፍራል፣ ይታገላል፣ በጽድቅ ለመኖር ይታገላል፣ ኑሮን ለመቀየር ይታገላል። ደስተኛ ለመሆን ታግሎ ነው። ለምን? መሬታዊ ነዋ። ስለኋለኛው አዳም ግን ሲናገር እሱ አለ ከሰማይ ሰማያዊ መንፈሳዊ ነው። እንዴ ብላ ደከመ ወንድሜ። ጠዋት ተነስተ በዚህ ሰዓት የእግዚአብሔር ዙፋን አካባቢ ምንድነው ያለው ብለ ጠይቅስ። ፈትሽ መጽሐፍ ቅዱስን። በዚህ ሰዓት 24ቱ ሽማግሌዎች ምን እያሉ አዳካ ባካጃና ምን እየዘመሩ ነው? መዝሙሩ ራሱ ምንድነው የሚለው? ስብከቱ ምንድነው? መላእኛው ዓለም ውስጥ ያለው እንቅስቃሴ ቋንቋ ምን የሚል ነው? በላይ ያለውን አስቡ። ይሄን ቃል አይምራችሁ ላይ ጻፉ። አይምሮ በዚህ ቃል ነው የሚመራው። በላይ ያለውን በማሰብ አማኝ ወደ ጌታ ሲመጣ ምድራዊ ሆኖ እንደጀመረ ምድራዊ ሆኖ መቀጠል የለበትም። አስተሳሰቡ መቀየር አለበት። እዚህ ጥቅስ ውስጥ ወረድ ያላችሁ የምታገኙት በጣም የሚያስገርም ቃል አለ። እንቀጥለው እስቲ። ቆላስያስ ላይ ያለውን ከመቀጠላችን በፊት የዚህ የቆሮንቶስን መልእክት እንቀጥለው። ቁጥር 50 ላይ ነገር ግን ወንድሞች ሆይ ይህን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉ። የሚበሰብሰው ማካዞ ብራሃጃለሞስ የማይበሰብሰውን ምን ይላል? አይወርሰውም። የሚበሰብሰው የማይበሰብሰውን ምን አይለው? አይወርሰውም። እነሆ አንድ ምስጢር ነግራቸዋል። ሁላችን እናንቀላፋለን፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ኃይል እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህን የሚበሰብሰውን የማይበሰብሰውን ሊለብስ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ ይህ የሚሞተው የማይሞተውን ሲለብስ በዚያ ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው። የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችሁ የምትደላደሉ የማትነቃቁ የጌታም የምትደላደሉ የማትነቃነቁም የጌታም ሥራ ሁል ጊዜ የሚበዛላችሁ ሁኑ። የምትደላደሉ የማትነቃነቁ የላይኛውን ሥርዓት የሚበሰብሰው የማይበሰብሰውን የሚወርስበትን ሥርዓት ጠፊው የማይጠፋው አያችሁ። ይሄ ጊዜያዊው ዘላለማዊውን ወደማይወርስበት ጊዜ ምን ሄድበት ጊዜ ይመጣል። የሚፈጸም ቃል አለ በዚህ ውስጥ። የኃጢአት ሕግ ሞት ይሸነፋል። ስለዚህ ወንድሞች አትነቃነቁ፣ ተደላደሉ፣ ተረጋጉ። የሚመጣው ዓለም አለ። የሚመጣውን ዓለም አስቡ። መለከት የሚነፋበት ጊዜ አለ። የሚበሰብሰው ይጠፋል፣ የማይበሰብሰውን ይወርሳል። ይሄ በስባሹ ያልፋል፣ ሟቹ ስጋ ያልፋል፣ ደም ይሄ ስጋና ደም ስርዓቱ ሁሉ ያልፋል። ወገኖች የሚያልፍ ነገር መከተል ያጠፋል። ስጋና ደም አለ የእግዚአብሔርን መንግስት አይወርሱም። ሰው ሁሉ ቢሮጠው በዚህ ምድር ላይ ለምን ነው? ለስጋና ለደም። ሰው ሁሉ ጧት ተነስቶ የሚያስበው ለምን ነው? ሰው ሁሉ ደም ብዛት የሚይዘው ምን እያሰበ ነው? መንግስተ ሰማይ ነው እያሰበ ነው በሉ ይባካል። ጨው ነው አያችሁ።
ሰው ሁሉ አይኑ እስኪበስ ጉልበቱ እስኪንቀጠቀጥ የሚሮጠው ለምን ይመስላችሁ? ለዚህ ምድር። መስራት ልክ ነው። መስራት ግድ ነው። መስራት ያስፈልጋል። መስራት ጥሩ ነው። ያልሰራ አይብላ ስለ ከምድር ጋር የተሰፋ አይኑር ግን አልተባለ። በቃ ምድር 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 ኖ ምድር አይደለም። ሰማይ ይባላል። አማኝ ሊያስበው የሚገባ ጉዳይ አለ። በቆላስይስ መልእክት የጻፈውን እኔና እንጨርስ። ክብር ለኢየሱስ ይሁን። ሃሌሉያ። ቁጥር 4 ቆላስይስ ምዕራፍ 3 ቁጥር 4 ሕይወታችን የሆነው ክርስቶስ በሚገለጥበት ጊዜ እንዴት ደስ ይላል ባካችሁ። በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉት ብልቶቻችሁን ግደሉ። እነዚያም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚያ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን ከአፋችሁ ስድብን፣ የሚያሳፍርን ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል። የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያ የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አራማዊ፣ ስኩቴክስ፣ ባሪያ፣ ጨዋ መሆን አልተቻለም። ነገር ግን ኢየሱስ ጌታ ነው። ክርስቶስ ሁሉ በሁሉ ነው። ክርስቶስ ሁሉ ነው፣ በሁሉም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረት፣ ርህራሄ፣ ቸርነትን፣ ትህትና፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ ክርስቶስ ይቅር እንዳለ እናንተም ደግሞ እንዲህ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ። ፍቅርን ልበሱ። እስቲ ፍቅርን ለብሳለሁ በሉ። ዋናው ፖይንት ያ ነው። አያችሁ፣ የላይኛውን የሚያስብ ሰው ከርኩሰት ለመራቅ ዓለምን ለመናቅ የሚያየው ነገር ነው። የምታዩት ነገር እኮ ነው ኢንፍሉዌንስ የሚያደርጋችሁ። እንዴት ሰው ህሊናው በሰማያዊው ዓለም ተይዞ ምድራዊ ነገር ይገለዋል? እንዴት ምድራዊ ነገር ያጠፋዋል? ትላንት ምሽት ዕብራውያን መጽሐፍን እያየን ነበር። እዚህ አዳር ላይ ሁሉን እያጡ ይላል። ዓለም አልተገባቸውምና ለዕብራውያን 11 መጽሐፍ ሁሉን እያጡ ሁሉን ትተው በገደል በዋሻ ተቅበዘበዙ። ለክርስቶስ መገፋትን እንደምንም ነገር ሳይቆጥሩ በዋሻ ኖሩ። ልብስ አልለበሱም። የበግና የፍየል ሌጦ ለበሱ። በጉርጓድ ኖሩ። ለምን? ሀገር አለን ብሎ ያስባል። መሄጃ አለን ብሎ ያስባል። አማኞች ቅዱሳን ሀገር አለን፣ መሄጃ አለን፣ ሰማይ የሚባል ነገር አለ፣ የእግዚአብሔር የጸጋ ዙፋን የሚባል ነገር አለ። ምድራዊ ያረገን ጨለማ የተረገመ ይሁን። የፍርሃት መንፈስ የተረገመ ይሁን። አሜን በሉ። ፍርሃት ነው እኮ ሰውን ሁሉ ፈሪ አርጎት ሰው ሁሉ የሚሮጠው ለምድር፣ የሚታገለው ለምድር፣ የሚበላው የሚጠጣው ለምድር፣ የሚያገለግለው ለምድር፣ ትምህርቱ ሁሉ ምድር። የክርስቲያን የክርስትናው መለኪያ ስኬቱ በእጁ ያለው የሆነ ትርኪ ምርኪው የሚጠፋው ነገር አለበለዛ ተረግማል ተብለ ነው የሚጸለይልህ። አጋንንት ውስጥ ካለ ሁሉ አለ ሁሉ ተብለ አንገት እስኪሰበር ታሽተ ውጣ ትባላለህ። ለምን? ስኬት ሁሉ ሰማያዊን ማሰብህ አይደለም፣ በሰማይ መንፈስ መያዝህ አይደለም። አያችሁ፣ ዛሬ ቤተክርስቲያን ጠንካራ የሆነ አይምሮ የተጠበቀ ትውልድ
ማፍራት ያልቻለችበት ሪዝን ይሄ ነው። ምድራዊው ነው ሰው ሁሉ። ምድራዊው እንዲሳካ እኮ ሰማያዊው ማሰብ በጣም መድኃኒት ነው። አያችሁ ነፍሱ እስክትጨነቅ እስኪታመም እንቅልፍ እስኪያጣ ነው ምድራዊውን የሚያስበው። በምድራዊው ነገር ታንቆ ተይዞ ነው ሰው። እንዴት የተጠበቀ አይምሮ ይኖራል ሰው? አይኖረው። አማኝ የተጠበቀ አይምሮ እንዲኖረው ካስፈለገ መድኃኒቱ ይሄ ከእግዚአብሔር ቃል ጋር መወዳጀት። ከእግዚአብሔር ቃል ጋር ደግሞ ስትወዳጁ በመጀመሪያ ደረጃ ይሄንን መርህ ማስቀመጥ ነው። የላይኛውን ማሰብ፣ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ዙፋን ማሰብ። አጫካናስ ምን አይነት መታደል! አያችሁ ዝም ብላችሁ ጠዋት ተነስታችሁ ብዙ ችግር እኮ አለ ሰፈር ውስጥ ብዙ ጉዳይ አለ እኮ። ስለ ላይኛው ስታስብ ብዙ ልትሰሩት የሚገባ ጉዳይ ያላችሁ አይምሯችሁ ሰማይ ተይዟል። ስራችሁን እየሰራችሁ አይምሯችሁ ግን ሰማይ ነው የሚያስበው። ተይዛችኋል። እላይ ያለውን ማሰብ ፍቅር ያስተምራል። ከወገኖቻችሁ ጋር በፍቅር መኖር የሚያስችላችሁ እላይ ያለውን ማሰብ ነው። ወንድማችሁ ሲያምርበት ደስተኛ የምትሆኑት ሰማያዊ አስተሳሰብ ሲኖራችሁ። የፉክክር ሰዎች የሆነው ምድር ላይ ተጣብቀን ቸርች የምታስተምረን ኮምፒቲሽን ውድድር። አንዱ ቸርች ከአንዱ ቸርች ይወዳደራል። አንዱ ምዕመን ከአንዱ ምዕመን ጋር ይወዳደራል። ኳሱ መሬት ላይ እንዳለ ያሳውቃል። ምድራዊ መሆናችን ያስታውቃል። የተረበሸ ከተማ የመሰለ ፊት ነው ይዘን ቸርች የምንመጣው። በቃ ተናደን ሁሉ ነው የምንመጣው። ታውቃላችሁ ፈገግ ብሎ እኮ አይመጣም ሰው። እስቲ ሊድ ደግሞ እዛ ብሎ ነው የሚመጣው። ወደ አባቴ ዙፋን ልሂድ ዛሬ ላናግረው ጌታዬን ብሎ በፍቅር ወደ እግዚአብሔር ዙፋን ይመጣል። ወይ ብሎት ቢቆፍር አልፈልቅ ሲለው ላይ መጣ ነገር እዛው ሄጄ ብጣድ ይሻላል። ብሎት እምቢ ሲለው እግዚአብሔር ጋር እንደዛ አይመጣም። እሱ የሚባርክ አምላክ እግዚአብሔር እኔና እናንተን በመባረክ ያምናል። በመስጠት እግዚአብሔር ያምናል። አንድያ ልጁን ሰጥቷል አለ። እንዴት መንፈስ ቅዱስን አብልጦ አይሰጣችሁም? ልጁን ሰጥቷል። መንፈስ ቅዱስን ውዱ ስጦታ እግዚአብሔርን ሰጥቷል። እንዴ እናንተ ሰዎች ገንዘብ የማይሰጠንን የሰጠ እግዚአብሔር ሌላውን ለምን አይሰጠንም? ምን ያስጨንቀናል? ይሄ ኳስ ሐሳቢ ጉዳይ መሆን የለበትም። እውነት ነው ሳወራው ቀላል ሊመስል ይችላል፣ ግን ሁላችንንም የሚያስገመግመን ጉዳይ ይሄ ነው። ምን ይመጣል? እዚህ ቤት ውስጥ 300 ሚሊዮን ብር በቀን የሚያገኝ ሰው ቢኖር ስንት እንጀራ ይበላል? ከአንድ እንጀራ በላይ ለዛው በዚህ ሙቀት በጣም ጥሬ ስጋ የምትወዱ ከሆነ 1 ኪሎ አትበሉ። ስትሉ ይደክማችኋል። ታች ነው የምትሉት። በላይ ያለውን የሚያስብ ክርስቲያን እርካታ ያልተወሰደበት ክርስቲያን በጣም ወሳኝ ነገር። ኢየሱስ ጌታ የላዩን ማሰብ ምሰሶ ነው። ይሄ ምሰሶ ነው ክርስቲያን እስከ መጨረሻ እንዲሄድ የሚያደርገው ነው። ገብታችኋል? ምሰሶ እግዚአብሔርን አሰብኩት ደስም አለኝ ይላል። እግዚአብሔርን ማሰብ
ወጣ ብሎ ምን ሰጠኝ አልሰጠኝ እኮ አይደለም ማሰብ በማንነቱ ማሰብ ከዛ በኋላ አሁን የአእምሮ ተግዳሮቶችን ስንማር እንዴት እነዚህ አሁን የምንማራቸው ነገሮች እንዴት እንደሚጠቅሙን አሳያቸዋል። አእምሮ ላይ ያለ ጦርነቶች ሁሉ አልቆም ያሏችሁ ሰዎች መድኃኒቱ ይሄ ነው። በቃ ሰይጣን መቶ በየጧቱ ምን ታመጣለህ? ሰው መሬት አለ፣ ሰው እንትን አለ፣ አንተ ምንም የለም ሲል እንዴ አልሰማህም እንዴ? ምን ልትል ነው ደግሞ ይልሃል። እኔ እኮ ሰማይ ጋሻ መሬት አለ፣ እኔ እኮ ሰማይ ያውቀኛል፣ እኔ እኮ ሰማይ ተጽፏል፣ ስሜ በደም ነው የተጻፈው። እኔ እኮ አሁን በዚህ ሰዓት ሰማይ ገብቼ ከአባቴ ጋር ልደሰት የምችል ሰው ነኝ። ሄክታር ካሬ ሜትር ትለኛለህ እንዴ በለው። አይመጣም ተመልሶ ሰይጣን አብዛኛውን ሰው መንግስተ ሰማይ የምትገባ ይመስልሃል ብሎ የሚያስፈራራ ይመስላችኋል? አንድም ቀን አያስፈራራም። እኔ ልንገራችሁ እስቲ እንደው በእውነት እስኪ እንደዚህ ብሎኛል የሚል ሰው ካለ መቼም እኔ አላውቅም። ጠዋት ተነስቶ አንተ መንግስተ ሰማይ እኮ አገባም መቼም አይልህም። ያውቃል፣ እርግጠኛ ነው። የሚልህ ግን ምንድነው? ውይ አሁን እቺ ያለች ስራ ታልቃለች፣ ምን ትሆናለህ? አሁን ሰራተኛ ይቀነሳል፣ ምን ትሆናለህ? ምን ሊወጣ ነው? አሁን አከራዩ ይመጣልሃል፣ ቤት ይጨምርብሃል፣ ምን ልትሆን? ታውቃላችሁ እኛ ይሄንን አፍርሰን መስራት የጀመርን ጊዜ ስማ በቃ አሁን በቃ ገንዘብ መጨመር አለብን ምናምን። እሺ ምን ችግር አለው ታዲያ? ምን የሚያጨቃጭቅም እኮ አይደል? እሺ ከዛ ታሪክ ነው የምነግራችሁ። እኔ ምንም ስራዬን እየሰራሁ በሶስተኛው ቀን ነው ምናምን ደወሉና እማ እኔ እንደው እኮ ምን እንዳስነካችሁ እኔ እንጃ፣ በሉ በነበረበት ክፍሉ የተጨመረውን ትቼዋለሁ። ምድር ላይ እኮ አከራይ ተሳስቶ አይደለም አስቦና ቀምሮ ነው የሚጨምረው። ራሱ ደውሎ ቀንሽ ያለው ልጅ ተለማምጠው ግማሽ ይቀንስ ይሆናል። ትቼዋለሁ። ሰይጣን የዛን ጊዜ ምን ልትሆን ነው ሊላችሁ ይፈልጋል። አያት አብዛኛው አማኝ በውሸት ነው የሚታለለው። ላስት ታይም ነግሬያችኋለሁ። ሰይጣን ትልቁ አማኝን የሚመታበት ትልቁ መሳሪያ ሁለት ነው፣ ክስና ውሸት። ቀና እንዳትሉ ይከሳችኋል። አንተ እንዲያርገ ምን የማይጎለጉለው ፋይል አለ። ከዛስ ይዋሻል። ሲዋሽ ደግሞ አይኔን ግንባር ያርገው ብሎ ነው የሚዋሸው። የተቀናጀ ውሸት ነው የሚዋሻቸው። የውሸት አባት ነው። የውሸት አባት ምን በጣም ግን የሚገርመው ቸርች ውስጥ ምን እንደሆነ ታውቃላችሁ? አብዛኛው ሰው እግዚአብሔር ዋሸኝ ይላል። ሰይጣኑ እውነተኛ አድርጎ እግዚአብሔር ዋሸኝ ይላል። እግዚአብሔር እኮ ማንነቱ አይደለም ውሸት እንኳን ሊናገር ማንነቱ አይደለም። አያችሁ አይምሮ